ሰላም የሀገሬ ልጆች እንዴት ናችሁ? ዛሬ ልሰራ ያሰብኩት የህንድ ወጥ ነው። እዚህ ጋር ዶሮ አጥቤ አዘጋጅቻለሁ። የምፈልጋቸውን አንስቼ አጸዳድቼዋለሁ። በሎሚ ነው ያጠብኩት። እዚህ ጋር ደግሞ ነጭ ሽንኩርት አለኝ፣ ዘባዴ አለኝ ወይ እርጎ። ይሄ ደግሞ ኩኪንግ ክሬም ነው። እዚህ ጋር ደግሞ ቲማቲም አለኝ ወይ ሳልሳ። እዚህ ጋር ምን አዘጋጅቻለሁ? ቅመም፣ እርድ አዘጋጅቻለሁ። እዚህ ጋር ደግሞ የዶሮ ቅመም ነው፣ ስፓይሲ የሚያቃጥል ስፓይሲ ነው። እዚህ ጋር ደግሞ ክዝብራ ነው፣ ይሄ ድንብላል የተዘጋጀ ማለት ነው። እዚህ ጋር ደግሞ ከሞን ነው። እዚህ ጋር ትንሽ ብላክ ፔፐር አለኝ ወይ ቁንዶ በርበሬ። ይሄኛው ደግሞ ቀዩ በርበሬ ነው፣ የአረብ ሀገሩ እሱ ነው። እዚህ ጋር ደግሞ ቅመም እዚህ ጋር ያዘጋጀኋቸው እንዳለ እዚህ ጋር ትንሽ አድርጌ አስቀምጫለሁ። እንዴት አድርጌ ይሄንን እንደምጠቀመው በኋላ አሳያችኋለሁ። እዚህ ጋር ደግሞ ሽንኩርት አለኝ። እዚህ ጋር ክዝብራ አለኝ፣ አጥቤ አዘጋጅቼው ነው። እዚህ ጋር የሚያቃጥል ቃሪያ አለኝ። ይሄ የሚያቃጥል ነው፣ እኔ እንዲያቃጥል ስለምፈልግ ነው። እና አሁን ምንድነው የምናደርገው? ይሄን ያዘጋጀሁትን ቅመም እንዳለ እዚህ ዶሮ ላይ እናደርግና ዶሮውን እናዘጋጀዋለን፣ እንጠብሰዋለን። ዶሮውን እንደዚህ አድርገን ካዘጋጀን በኋላ ዶሮውን እንደዚህ አድርገን ከዛ ካዘጋጀን ነጭ ሽንኩርት ላይ እናደርግና እኔ ብዙም በእጄ መንካት ስለማልፈልግ በትን ነው የምጠቀመው። ለምሳ አድርጋለሁ፣ በሱ ሽፋ አደርገዋለሁ። ከዛ ያንን ያዘጋጀሁትን ሽንኩርት እስከማዘጋጅ ድረስ ይሄንን በዘይት እጠብሰዋለሁ። ከዛ እንዴት አይነት ጣዕም እንደሚመጣ አሳያችኋለሁ። የምትፈልጉትን ያክል እናንተ ዶሮን በዛ ለማድረግ ችክኑን ከፈለጋችሁ በዛ አድርጋችሁ መስራት ትችላላችሁ። በዛ ስታደርጉ ቅመሙን ደግሞ ትጨምራላችሁ። መጨረሻ ላይ የማደርገው ዋናውን የካሬን ቅመም አሳያችኋለሁ። ዋናውን ቅመም እንግዲህ ራሴ እየቀረጽኩ ስለሆነ ነው፣ ይቅርታ አድርጉልኝ፣ ነው ጀማሪም ስለሆንኩ። አሁን ያሳየኋችሁ ያንን ዶሮ ያሳየኋችሁን ዶሮ በዚህ መልኩ እንጠብሰዋለን። ቆንጆ አድርጋችሁ ቅመሙ ቆንጆ አድርጋችሁ በዚህ መልኩ ትጠብሱታላችሁ። ይህንን ደግሞ አዘጋጅቼ ፈጭቼ ተመልሼ እመጣለሁ። ሰላም የሀገሬ ልጆች፣ በደንብ እየተጠበሰ ነው። እሳቱ ሀይ አድርገን ነው የምንጠብሰው። እንደዚህ አድርጋችሁ በደንብ ስትጠብሱ ትክክለኛ ጣዕሙ ይመጣል። ከዛ አድርገን ቅድም ያዘጋጀነው ቃል አድርገን ሌላውን ደግሞ ማድረገው አሳያችኋለሁ። እንደምታዩት እንደዚህ እየጠበስኩት ነው። ቅድም ያዘጋጀሁትን ሽንኩርት እንደዚህ ፈጭቼዋለሁ። ሁሉንም በአንድ ላይ ቀላቅዬ ፈጭቼዋለሁ። ራሴ ይዤ ስለምቀርጽ እንግዲህ አንድም ደግሞ ጀማሪ ስለሆንኩኝ ነው። እንግዲህ አበረታቱ፣ ሞራል አግኝቼ እንድሰራ። በጣም የሚጣፍጥ ነው። ይሄኛው በጣም ቴስቱ የሚያቃጥል ነው ማለት ነው። ቃሪያውን ትንሽ በዛ ስለማደርገው በጣም ነው ቴስቱ የሚጣፍጠው። እና ደግሞ ትክክለኛ የካሬ ፓውደር ይሄ ነው፣ ዋናውን ጣዕሙን የሚያመጣው ፓውደር ይሄ ነው። እንዴት አድርጌ ስቴፕ አድርጌ እንደሚሄድ አሳያችኋለሁ። አሁን የሚያዘጋጀው ቀስ ብዬ አወጣዋለሁ። እሳቱን ቀነስ አደርገዋለሁ እያወጣሁ ስለሆነ
እኔ ብዙ ዘይት ማግባት አልወድም እና በነገራችን ላይ ደግሞ በአጥንት በሌለው መስራት ይቻላል። እኔ ብዙ ጊዜ አጥንት በሌለው ነው የምሰራው። ዛሬ እስኪ በዚህ ደግሞ ልሞክረው ብዬ ነው። ከዛ እዚህ ደግሞ ይሄንን አውጥታችሁ ምን ታደርጋላችሁ? በዚህ በራሱ ይሄንን የፈጨነውን ሽንኩርት ነው እናደርግና በቃ በጣም ነው የምትወዱት። በዳቦ በሩዝ ይበላል፣ በዳቦ በጣም ነው የሚጣፍጠው። ይሄንን አሁን እናደርገዋለን፣ እናቅለዋለን። እሳቱን የቀነስነው ትንሽ ጨመር አድርገን እናቅለዋለን። እንዳልኳችሁ ነው። ግን እናንተ ለልጆች ምናምን የምትሰሩ ከሆነ ልጆች በጣም ነው የሚወዱት ብትሰሩላቸው። ግን ለልጆች ምናምን ቃሪያ የማይወድ ሰው ካለ መቀነስ። ይሄ ያወጣሁት ዶሮ ነው። አሁን እዚህ ጋር ቅድም ያሳየኋችሁ እዛ ዶሮ ላይ ያደረኩትን ቅመም በሳህን ደግሞ ያደረኩት ያሳየኋችሁ። እዚህ ላይ ምን ታደርጋላችሁ? ውሃ ታደርጋላችሁ። መቼ እንደምንጨምረው አሳያችኋለሁ። ውሃ እንዲታደርጉና ዘይት እንግዲህ አታደርጉም፣ በጠበሳችሁበት ስለምትሰሩ ማለት ነው። ለክታችሁ እናንተ ከፈለጋችሁ ይሄ ሳልሳ ማጅን ቲማቲም ታደርጋላችሁ። እኔ ብዙም እንዲበዛ ስለማልፈልግ ነው። እናንተ 3 4 ማንኪያ ታደርጋልና ይሄን ታደርጉና ትቀላቅሉታላችሁ። እንግዲህ አንድ የጀማሪ ነገር እንዴት ታዘጋጁና ታስቀምጡታላችሁ። እዛ መቼ እንደምትጨምሩ ታሳያችኋለሁ። እናንተ ዝንጅብል ደግሞ መጠቀም ትችላላችሁ ዶሮ ላይ። እኔ ግን ነጭ ሽንኩርት ብቻ ነው የተጠቀምኩት ዝንጅብል ስለማልወድ። ይሄ ደግሞ እየተቅላላ ነው፣ እንተዋለን እንዲቅላላ። እንደፈለጋችሁ ስትፈጩ ቃሪያ እንዳልኳችሁ በዛ አድርጋችሁ መፍጨት ትችላላችሁ። እንደምትወዱት ተስፋ አደርጋለሁ። ነገ ካቅላላ ነው በኋላ ምን እናደርጋለን? እዚህ ጋር እንዳሳየዋችሁ ቅድም የቀላቀልነው እናደርገዋለን። እንዳልኳችሁ እዚህ ጋር ትንሽ ቅመሙን እንትን ብዬ ትንሽ እንደዚህ አደርጋለሁ። ከዛ እችኛዋ ተክተክ ስትል ስጋውን ጨምረዋለሁ፣ ዶሮውን ማለት ነው ያዘጋጀሁት። አሁን ይመስላል በጣም ነው የሚያቃጥለው። እንዲያቃጥል ስላደረኩት ነው። ከዛ በኋላ ምን እናደርጋለን? ይሄን ኩኪንግ ክሬም በዚህ ብርጭቆ እንቀንሳለን። አንድ ብርጭቆ ነው ያለው፣ ትንሽ አለው ግን እጨርሰዋለሁ። ከዛ በኋላ ምን እናደርጋለን? አሳያችኋለሁ። እዚህ ጋር እንዳልኳችሁ ይሄ ነው። ትንሽ እንደዚህ መንተክተክ ሲጀምር ይሄ የጠበስነውን ዶሮ ቅድም ያዘጋጀነውን ዶሮ እንጨምረዋለን። አብረን እንደዚህ እንዳለ አብረን እናበስለዋለን። እናንተ መጨመር ትችላላችሁ። ውሃ እኔ ግን ወፍራም እንዲሆን ስለምፈልግ ነው። እናንተ እንደምትፈልጉት እንዳልኳችሁ ነው መጠኑ። እናንተ እንደምትፈልጉትና እንደ ቤተሰባችሁ መጠን ነው። አሁን ይሄንን እናደርገዋለን። የተወሰነ ሰዓት እንዲበስል ቅድም ጠበስ ነው ያደረግነው። የተወሰነ ሰዓት እንተዋለን። እዚህ ጋር ያለውን ቅመም እናዘጋጀዋለን። ከዛ አሁን ይሄንን እናደርጋለን። ከድኜ አብስዬ ምናልባት 10 ደቂቃ አብስዬ ተመልሼ እመጣለሁ። ከድኜ አንድ ከ12 ደቂቃ ምናምን ድረስ አብስዬዋለሁ። እንደምታዩት
እሳቱን ቀነስ አደርገዋለሁ። እንደ ዶሮአችሁ ነው። ኢትዮጵያ ለምትሰሩ ምናልባት ዶሮአችሁ ቶሎ ስለማይበስል ጊዜ ያስፈልገዋል። የሳውዲ ዶሮ እንኳን ቶሎ ነው የሚበስለው። እንደምታዩት ነው። አሁን ይበቃዋል። ከዛ ይላችሁ የኔ ያዘጋጀሁትን ኩኪንግ ክሬም ታደርጉበታላችሁ። ከዛ እቃው ስላለቀው እሱን ደግሞ በቃ አድርጌ አንድ ብርጭቆ ካረኩ በቂ ነው። ኩኪንግ ክሬም ኢትዮጵያ ላይ ላላችሁ እንዴት መስራት እንደምትችሉ ራሱ ኩኪንግ ክሬምን ካላገኛችሁት እንዴት መስራት እንደምትችሉ ሰርቼ ያሳያችኋለሁ። ዩት ከለሩ እንዴት እንደሚያምር ከዛ እኔ ደስ ስለሚለኝ የዘባዴ እቃ ነው። የተወሰነ ዘባዴ ያደርግበታለሁ። 1-2 ማንኪያ የሚሆን ሰርቼ ላሳያችሁ ሞክራለሁ። ኩኪንግ ክሬም ይሄንን ክሬም እንዴት እንደሚሰራ ማለት ነው። ከዛ በኋላ ምንድነው የምናደርገው መሰላችሁ? ዋናው ቅመም እንዳልኳችሁ ካሬ ቅመም ነው። ካሬ ቅመምን እናደርግበታለን። ዋናው እንዳትረሱት፣ እሱ ከሌለ ቴስቱ ብዙ አይመጣም። እሱ እናደርጋለን። ከረሩንም ቴስቱም የሚጣፍጠው እሱ ሲደረግበት ነው። ካሬ ቅመም ያሳያችሁ ይሄ ማለት ነው ፓውደር ነው። ዋናው ለካሬ ጋር ወጡ የቅመሙ ስም ነው ማለት ነው። እና በጣም የሚጣፍጠው እኔ ቅመም ብዙ ማብዛት አልፈልግም፣ ግን ይሄኛው ግዴታ ነው ቅመሙ። እና ተወዱታላችሁ ብዬ ሞክሩት፣ ተወዱታላችሁ። ይሄን ግን ኩኪንግ ክሬም አሰራር ቤት ውስጥ በቀላሉ እንዴት እንደምታዘጋጁት አሳያችኋለሁ። ኢትዮጵያ ላይ ላላችሁ፣ ሌላ ሀገር እንኳን የምትኖር ኩኪንግ ክሬም ቀላል ነው ለማግኘት፣ ግን ኢትዮጵያ ላይ ላሉት ለማግኘት ትንሽ ስለሚከብድ እሱን አዘጋጅቼ ያሳያችኋለሁ። እንደዚህ የተንተከተከ ነው። ኩኪንግ ክሬም ከገባ በኋላ ብዙ አይንተከተክም፣ በተወሰነ ከዛ ጨውን እየቀመሳችሁ ጨው ማድረግ። አሁን በአንድ እጄ ስለምሰራ ጨው መቅመስ ራሱ ከባድ ነው። መጨረሻ ላይ እንግዲህ እንደዚህ በስሎ እናንተ ሩዝ ከፈለጋችሁ ከሩዝ ጋር ከዳቦ ጋራ ይበላል። ደስ ካላችሁ ጋራ በጣም ነው የሚያቃጥለው፣ በጣም ነው የሚጣፍጠው። ሞክሩት፣ ተወዱታላችሁ። ዋው በጣም ቆንጆ ነው። ያቃጥላል እንዳትባችሁ። ቃሪያውን መቀነስ አለባችሁ ልጆች ካላችሁ ማለት ነው። በጣም ነው የምወዳችሁ። ላይክ ሼር አድርጉኝ፣ ኮመንት ስጡኝ፣ አበረታቱኝ። ወዳችኋለሁ።